አርእስተ ዜና። በኢትዮጵያ ያለው ሀገራዊ ቀውስ በቀጣይ ዓመት የሚደረገውን ሀገር አቀፍ ምርጫ ክፉኛ እንዳይጎዳ ያሰጋል ሲሉ አራት ፓርቲዎች በጋራ ባወጡት መግለጫ አሳሰቡ። ፓርቲዎቹ በልዩ ልዩ አካባቢዎች ያሉ ግጭቶች ዜጎች ምርጫን ቅንጦት አድርገው እንዲያስቡ እያስገደደ ነው ሲሉም ገልጸዋል። በዝርዝር ይዘነዋል። በመገናኛ ብዙሃን አዋጁ መሰረት የንግድ በሚል የሚጠቀሱ መገናኛ ብዙሃን በስራ ላይ ለመቆየት እየተፈተኑ ነው ተብሏል። ተቋማቱ በቂ የበጀት ድጋፍና የብድር አቅርቦት እያገኙ አለመሆናቸውንም የተነገረ ሲሆን ከመንግስት ተቋማትና ከሌሎች አካላት አስፈላጊ የሆነ መረጃ ከማግኘት አንጻር የሚታየው ጉልህ ክፍተትም በስራቸው ላይ ከፍተኛ እንቅፋት እየፈጠረባቸው እንደሚገኝ ተገልጿል። በቆይታችን የምንነግራችሁ ይሆናል። በሶማሊያ ዋና ከተማ ሞቃዲሾ ባጋጠመ የጎርፍ አደጋ ቢያንስ 7 ሰዎች መሞታቸው ተነግሯል። በመዲናይቱ ያጋጠመው ከባድ የጎርፍ አደጋ ከ200 በላይ አባወራዎችን ከመኖሪያ ቤታቸው ማፈናቀሉም ተሰምቷል። ሰሙታላችሁ። ህንድና ፓኪስታን አድርገውት የነበረውን የተኩስ አቁም ወደ ጎን ብለው ዳግም የተኩስ ልውውጥ ማድረጋቸው የሚታወቅ ሲሆን ለተኩስ አቁሙ መጣስ ፓኪስታንን ተጠያቂ ያደረገችው ህንድ በድጋሚ የተኩስ አቁምን ፓኪስታን የምትጥስ ከሆነ የማያዳግም እርምጃ ወስዳለሁ ስትል አስጠንቅቃለች። በቆይታችን ያዝነው ሌላኛው አበይት ርዕሰ ጉዳይ ነው። እኒህና ሌሎች መረጃዎችን አብራችሁን ስትቆዩ የምንነግራችሁ ይሆናል። ከዜናዎቹ ጋር ዳግም ተገኝ ነኝ። ኢትዮጵያ አሁን ያለችበት ቀውስ ቀጣዩን ሀገር አቀፍ ምርጫ ክፉኛ እንዳይጎዳ ያሰጋል ሲሉ መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በጋራ አሳሰቡ። ፓርቲዎቹ በወቅታዊ ጉዳዮች ላይ ባወጡት መግለጫ በ2018 የሚካሄደውን 7ኛውን ሀገር አቀፍ ምርጫ ለማከናወን የአንድ ዓመት ጊዜ ብቻ ቢቀርም በመንግስት በኩል እንዲሁም በብሔራዊ ምርጫ ቦርድ በኩል ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም እየተባለ አይደለም ሲሉ ተችተዋል። ነጻ ፍትሐዊና ተአማኒ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ በመሆኑ በተለያዩ የኢትዮጵያ አካባቢዎች ያለው ግጭትና እየሰፋ የመጣው የደህንነት ዋስትና ጦት ዜጎች ምርጫንና መሰል ኩነቶችን ቅንጦት አድርገው እንዲመለከቱ እያስገደዱ ነው በማለት ገልጸዋል። ገዢው ፓርቲ ሀገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጥር በጥብቅ እናሳስባለንም ብለዋል። የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋንያን ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ በነጻነት የሚንቀሳቀሱበት አውድ ሊመቻችላቸው ይገባል ሲሉም ፓርቲዎቹ በመግለጫቸው አሳስበዋል። በመገናኛ ብዙሃን አዋጁ መሰረት የንግድ በሚል የሚጠቀሱ መገናኛ ብዙሃን ፈተና ላይ ናቸው ተባለ። መገናኛ ብዙሃኑ በስራ ላይ ለመቆየት እየተፈተኑ ነው ያለው ጋዜጠኛ ጥበው በለጠ ተቋማቱ በቂ የበጀት ድጋፍና የብድር አቅርቦት እያገኙ አለመሆናቸውንም ተናግረዋል። በጽሁፍ የሚገኘውን የሚዲያ ፖሊሲ በአግባቡ መፈጸም አለመቻል በጉልህ ክፍተትነት የሚነሳ ጉዳይ ስለመሆኑም ነው የተነሳው። ከመንግስት ተቋማትና ከሌሎች አካላት አስፈላጊ የሆነ መረጃ ከማግኘት አንጻር ጉልህ ክፍተቶች እንዳሉ ያነሳው ጋዜጠኛ ሱራፌል ዘላለም በበኩሉ መገናኛ ብዙሃኑ ለህዝብ ዓይንና ጆሮ ለመሆን የሚያደርጉት ጥረት በቂ መረጃ ባለማግኘት ምክንያት ፈተና ውስጥ መውደቁንም ገልጸዋል። በስራ ላይ የሚገኙ መገናኛ ብዙሃንን የሚመለከቱ የህግ ማዕቀፎች በአግባቡ ተግባራዊ ሊደረጉ እንደሚገባም ነው ጋዜጠኞች ያሳሰቡት። በመጠናቀቅ ላይ በሚገኘው የበጀት ዓመት ለ4800 ኢመደበኛ ነጋዴዎች የመስሪያ ቦታ ለማዘጋጀት ማቀዱን የአዲስ አበባ ንግድ ቢሮ አስታወቀ። በተገደበ ቦታና የስራ ሰዓት እንዲሰሩ ይደረጋል የተባሉት ኢመደበኛ ነጋዴዎች ለ2 ዓመታት ያህል መስራት የሚያስችላቸው የህግ ማዕቀፍ መኖሩን ተነግሯል። በዚህ ማዕቀፍ ውስጥ የሚካተቱ ነጋዴዎች መስሪያ ካፒታላቸው ከ200 ሺህ ብር በታች ሊሆን እንደሚገባም ተነግሯል። ነጋዴዎቹ ካፒታላቸው ከ200 ሺህ ብር በላይ ሲደርስም ወደ መደበኛ የንግድ ስርዓት ውስጥ እንደሚገቡ ነው የቢሮ ኃላፊ ወይዘሮ ሀቢባ ስራጅ የተናገሩት። በአዲስ አበባ ከተማ የሚስተዋለውን መደበኛ ያልሆነ ንግድ ማስቆም እንደማይችል ቢሮ ያምናል ሲሉ ያከሉት ኃላፊዋ በዘርፉ የሚንቀሳቀሱ ነጋዴዎች ካፒታላቸውን አሳድገው ወደ መደበኛ መስመር እንዲገቡ ለማስቻል ይሰራል ማለታቸውን ፕሬስ ድርጅት ዘግበዋል። የደቡብ ምዕራብ ኢትዮጵያ ክልል ማረሚያ ቤት ያለበትን ከወባ በሽታ ጋር የተያዙ መድኃኒቶች አቅርቦት ችግር እንዲቀርፍ ተጠየቀ። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የክልሉን የፍትህ ተቋማት ተዘዋውሮ የተመለከተ ሲሆን የቋሚ ኮሚቴው አባላት በባህላዊ ዳኝነት ላይ እየተሰሩ ያሉ ስራዎች ተጠናክረው መቀጠል እንዳለባቸው አሳስበዋል። የክልሉን ነባራዊ ሁኔታ ያገናዘበ የባህላዊ ፍርድ ቤት አዋጅ ተዘጋጅቶ የጸደቀ መሆኑን የክልሉ የፍትህ ቢሮ ኃላፊ አቶ እሸቱ ግዴቶ ተናግረው በዚሁ መነሻነት በ252 ቀበሌዎች
ጉዳዮች የባህላዊ ፍርድ ቤት እንዲደራጅ መደረጉንም ጠቁመዋል። ቋሚ ኮሚቴው በተመሳሳይ የክልሉን የማረሚያ ቤት የስራ እንቅስቃሴ የገመገመ ሲሆን የታራሚ አያያዝና በተለያዩ የልማት ስራዎች እንዲሰማሩ መደረጉ ጥሩ መሆኑን ገልጿል። ይሁን እንጂ በማረሚያ ቤቱ የሚስተዋለው የውሃ እጥረትና ከወባ በሽታ ጋር በተያያዘ ያለው የመድኃኒት አቅርቦት ችግር እንዲቀረፍ ሊሰራ ይገባል ሲል ማሳሰቡን ከምክር ቤቱ የተገኘው መረጃ ያሳያል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሶማሊያ ዋና ከተማ ሞቃዲሾ ባጋጠመ የጎርፍ አደጋ ቢያንስ 7 ሰዎች መሞታቸው ተነገረ። ባለፉት ቀናት ለተከታታይ ሰዓታት የጣለው ከፍተኛ ዝናብ ከባድ የጎርፍ አደጋ ያስከተለ ሲሆን 200 የሚደርሱ አባወራዎችን ከመኖሪያቸው አፈናቅሏል። በተለይም ሕጻናትና ሴቶችን ጨምሮ በሺዎች የሚቆጠሩ የሞቃዲሾ ዜጎች ከአደጋው ሕይወታቸውን ለማትረፍ ሲረባረቡም ታይቷል። በከተማዋ በርካታ ቀጠናዎች የሚገኙ መንደሮች በጎርፍ ተጥለቅልቀው የታዩ ሲሆን 9 መኖሪያ ቤቶች ወድመዋልም ተብሏል። 6 ዋና ዋና አውራ መንገዶችን ደግሞ በመጥፎ ሁኔታ ተጎድተዋል ነው የተባለው። የአፍሪካ ቀንድ በዓለማችን ላይ ካሉ ለአየር ንብረት ለውጥና ተፈጥሯዊ አደጋዎች ክፉኛ ተጋላጭ ከሆኑ አካባቢዎች መካከል ተጠቃሽ ሲሆን የተባበሩት መንግስታት ድርጅት መረጃ እንደሚያሳየው ከሚያዝያ አጋማሽ ጀምሮ በመዲናይቱ ከ45,000 በላይ ሶማሊያውያን በጎርፍ አደጋ ተጠቅተዋል ሲል አፍሪካ ኒውስ ዘግቧል። ሐማስ የተኩስ አቁም ስምምነት ላይ ለመድረስ በሚደረገው ጥረት በጋዛ ውስጥ በሕይወት ያለውን የመጨረሻው እስረኛ እንደሆነ የሚታመነውን እስራኤላዊ አሜሪካዊ ታጋች ኤዳን አሌክሳንደር እንደሚፈታ አስታውቋል። እስረኛ የሚፈታው ማክሰኛው ፕሬዚዳንት ዶናልድ ትራምፕ ወደ መካከለኛው ምስራቅ ከሚያደርጉት ጉብኝት አስቀድሞ እንደሚሆንም ተጠቅሟል። ዛሬ ማለዳ ላይ አሜሪካ የዜግነት ያለውን ታጋች አሌክሳንደርን የመልቀቅ ሂደትን ለማጠናቀቅ በሐማስና በአስታራቂዎች መካከል ስብሰባ ተደርጎ የነበረ ሲሆን የእስራኤል ጊዜያዊ ወታደራዊ እንቅስቃሴ ማቆምና በርክክብ ወቅት የአየር ላይ እንቅስቃሴዎችን እስራኤል እንዳታደርግ የሚሉ ውይይት ማድረጋቸውን ቢቢሲ ዘግበዋል። የቤንያሚን ኔታንያሁ ጽሕፈት ቤት በበኩሉ ሐማስ ታጋቹን ለመፍታት ፈቃደኛ የሆነው ወታደራዊ ጫና ስላለበት እንጂ አሁንም ጦርነቱን ለማጠናከር ዝግጅት እያደረገ ነው ሲል ከሷል። በኳታር ከአሜሪካ ጋር የተደረገውን ድርድር የሚያውቁ ከፍተኛ የፍልስጤም ባለስልጣን በበኩላቸው የሐማስ መግለጫ ትራምፕ ከመምጣታቸው በፊት በበጎ ፈቃድ የታሰበ ነው ሲሉ ተናግረዋል። ህንድና ፓኪስታን አድርገውት የነበረው የተኩስ አቁም ወደ ጎን ብለው ዳግም የተኩስ ልውውጥ ገብተዋል። ለተኩስ አቁም መጣስ ፓኪስታን ተጠያቂ ያደረገችው ህንድ በድጋሚ የተኩስ አቁሙን ፓኪስታን የምጥስ ከሆነ የማያዳግም እርምጃ ወስዳለሁ ስትል አስጠንቅቃለች። በህንድ ቁጥጥር ውስጥ በሚገኘው አወዛጋቢው የካሽሚር ግዛት ክፍል በተከሰተ የሽብር ጥቃት 26 የሚደርሱ ጎብኚዎች ከተገደሉ በኋላ የሀገረሻው የህንድና የፓኪስታን ግጭት ወደ ቀጥታ ጦርነት መግባታቸው የሚታወቅ ሲሆን ባሳለፍነው ቅዳሜ በአሜሪካ አሸማጋይነት ተደርጎ የነበረው የተኩስ አቁም ሰዓታት ውስጥ ተጥሶ ዳግም የተኩስ ልውውጥ ማድረጋቸውም ተገልጿል። የፓኪስታን ውጭ ጉዳይ ሚኒስቴር ቃል አቀባይ በበኩላቸው ፓኪስታን ቀደም ብሎ በህንድና ፓኪስታን መካከል ለተደረሰው የተኩስ አቁም ስምምነት ቁርጠኛ መሆኗን በመግለጽ የተኩስ አቁሙ የተጣሰው በህንድ እንደሆነ ገልጾ እንደነበር ሮይተርስ ዘግበዋል። ውድ ተመልካቾቻችን የሰዓቱ መረጃዎችን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።